እንደምን ቆያችሁ እጅግ የምንወዳችሁ ቤተሰቦቻችን ይህ ኤችኤምኤ ሚዲያ ነውና ዛሬ በዋቸሞ ዩኒቨርሲቲ ተገኝተን የደስታቸውን ቀን ልንካፈል እዚህ ጋር መተናልና ዛሬ ዋቸሞ ዩኒቨርሲቲ ለ15ኛ ጊዜ የሚያስመርቃቸውን ተማሪዎችን ልናገኛቸው ከነሱ ጋራም የደስታቸው ተካፋይ ለመሆን መተናልና ያገኘናቸውን ተማሪዎችን ኢንተርቪው እናደርጋቸዋለን። እዛ ውስጥ ላይ ደግሞ ድንቅ ጥያቄዎች አሉ የሚያነሷቸው ነገሮች እናንተም ደግሞ በእነሱ ቦታ ላይ ብትሆኑ ምን እንደምትሉ የራሳችሁን በዛ ማል ያስገባችሁ ከኛ ጋር እስከ መጨረሻ እንድትሆኑ እንጋብዛለን። ግን ሰብስክራይብ፣ ላይክ፣ ሼር ያንሳል። አሁንም በደንብ አድርጋችሁ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ዛሬ የዋቸሞ ዩኒቨርሲቲ ግቢ እንዲህ እንገባለን። እንኳን እግዚአብሔር ለዚህ ቀን አበቃ። እንኳን ሰላም ይያችሁ። ኮንግራ ብለናል። ቆይታ እንዴት ነው? ቆይታ አሪፍ ነው። በጣም ደስ ይላል። እሺ ራስን በማስተዋወቅ እንጀምር። እኔ ሮቤል ማቴዎስ እባላለሁ። ሮቤል ኦኬ። ወደ ስንት ዓመት ቆይታ? 2 ዓመት 3 ዓመት? 2 ዓመት ገዳማ ነው። ኦኬ። ከነ ሪሰርቹ ጋር ከነ ተሰሱ ጋር ኦኬ። 2 ዓመት ከምን 2 ዓመት ኦኬ። በዚህ በ2 ዓመት ቆይታ ውስጥ ላይ ገጠመኞች ይኖራሉ። እስኪ ያዘንክበትን አንድ ገጠመኝና በጣም የተደሰትክበትን አንድ ገጠመኝ ንገረን። ብዙም ያው አንዳንዴ ብዙውን ጊዜ ያው ለገጠመኝም እንደ ስታነሳ ቢኤ ዲግሪ ላይ በብዛት ቻሌንጅ ታደርጋለህ። እውነት ነው። ኤግዛክትሊ። ምክንያቱም ያው ግቢው አዲስ ነው፣ ከቤት ወጥተህ ነው የምትመጣው። ግን ያው ሁለተኛ ዲግሪ ስትማር ትንሽ ያው ቻሌንጆችን ቀንሰው ነው የምትመጣው። እውነት ነው። ስቴጁን ጨምሮ ቻሌንጅ ግን ስለመጣ ያን አክል የሚያስደነግጥም በጣም ደግሞ የሚያስደስትም ቻሌንጅ የለኝም። ኦኬ። በጣም ይሳክበት ያው ግሬድ ነው። እቺስ ግቢ ተማሪ ስትሆን እውነት ነው ግሬድ ያስደስታል። ያው ያስለቅሳል። ያስለቅሳል። እውነት ነው። እዛ ዙሪያ ነው ያው በጣም ይወርድብኛል ብዬ ያሰብኳቸው ግሬዶች የተሻለ ውጤት ያገኙባቸው በጣም ጥሩ ስሜት ፈጥሮልኛል። እሺ። በዛው ልክ ደግሞ ያው አንዳንዴ የማጠብቀው እውነት ነው የሆነ ሰቅለ ሲጠብቅ ወርዶ እንደዚህ አይነት ነገሮች ግቢ ላይ ያጋጥመዋል። ከዛ ካለፈ ያው ካፌዝ በላይ ምን ተጠቃሚ ስላልሆንኩ ብዙም ተነለብኝ። በጣም ደስ ይላል። ግራ ብለናል። በጣም አመሰግናለሁ። እንኳን ለዚህ ቀን በቃሽ። ምን ተሰማሽ? በጣም ደስ ብሎኛል። የተሰማኝን ደስታ መግለጽ አልችልም። እግዚአብሔር ይመስገን። ለዚህ ያደረሰኝን ፈጣሪ ሳላመሰግነው ማለፍ አልፈለጉምና በጣም ትንሽ የሳኩበት አንድ ገጠመኝ የሳቅሽበት? እሺ። አሁን ራሱ እየሳቅሽ ነው። የሳኩበት ዛሬ በደስታዬ ቀን በጣም ስቅ ያለውና ዛሬ አዎ በጣም ደስተኛ ነኝ። በቃ እኛም ደግሞ ይንሳቅ። እሺ። እንታለን አብቻለሁ። የልጆች አባት 2 ልጆች። ዋው በጣም ደስ ይላል። ቴንሽን የሚባል ነገር ገጥሞ ያውቃል? ቴንሽን በጣም ያጠቃኝ ነበር ወቅት ላይ። እኔ በጣም ቻሌንጅ የሚለው ይሄን ቢኤውን የመጀመሪያ ሪሰርች ዲፌንስ ሲያደርግ ነው። የኤምኤስሲን ወይ የቢኤው? እሺ። የቢኤውን ዲፌንስ ሲያደርግ አጋጣሚ ላይ ያዘጋጀሁት ለኤግዛሚነር ሊክ ያለው ያዘጋጀሁት ፍላሽ ደግሞ ጠፋብኝ። ከዛ ሁለተኛ ከዛ ለፍቼ በ2 ሰዓት ኢንተርቫል ላይ ያንን ገና አዘጋጅተህ ዳውንሎድ አድርጌ የጠፋውን እንደገና እንትን አድርጌ እንትን ነው ያወረድኩት። ከዛ ከጎግል አውርጄ መጀመሪያ ጎግል ስቶር ላይ አስቀምጬ ነበር። ከዛ በዛን ሰዓት አውርጄ ኤዲት አድርጌ በጭንቅላቴ ነው ፕሬዘንት አደረኩኝ። ጌታ ረድቶኝ ደርቻለሁ። ዛሬ ደግሞ ምንም ቻሌንጅ በዚህ ላይ የለም። እግዚአብሔር ረድቶኛል። የእግዚአብሔር እጅ ነው፣ የኔ አይደለም። አንድ ጊዜ አስታውሳለሁ ትራንስፖርቴን አጥቼ 35 ብር ነበር፣ 5 ብር ጎሎብኝ። በጣም በቃ የሚገርም ነገር ነበረኝና እግዚአብሔር በታምራቱ በመኪና ውስጥ ከፋይ አዘጋጅቶኝ ከፍዬ መምጣቴን አስታውሳለሁ። ያ በጣም ያዘንክበት ነገር ነው። እሺ። ምን አይነት ሰርከምስታንስ ውስጥ ነው? ዲቨሎፕመንት ኢኮኖሚክስ የሚባል ኮርስ ነበርና እና በጣም ቻሌንጅ አድርጎኛል። ከውጭ ነው ማድረው። ኦኬ። ያው ግቢ ውስጥ አይደለም ግን አንድ ሳምንት ብሎ እዚህ ዶርም ውስጥ ከልጆች ጋር የነበርኩበትን ጊዜ መቼም አልረሳም። መቼ ነው? ኦኬ። ኤምኤስሲ የተማርኩ አንድ ሳምንት ሙሉ እረፍት አይቄ ዶርም ውስጥ ነበርኩ ከልጆች ጋር። በጣም ያንተ ይለያል። ቻሌንጅ ያደርጋል በጣም እንደዚህ አይነት ነገሮች እና እሱ ደስ ይለኛል። እኔ በዚህ ሰዓት ያው ፔፐር ማግኘት ቀላል ነው፣ ግን እውነት ነው ፈልጎ ስትሄድ ደግሞ ዋጋ ሲያስከፍል ያ ዋጋው ደግሞ ይጣፍጣል። ዛሬ ላይ በዛሬ ቀን ለሆነ እውነት ነው
በጣም ደስ ይላል እና ሁሉም ሰው የውጤት ሰራተኛ ነውና ሂደት ውስጥ ግን ያለውን ፔን መካፈል አይፈልግም። በዚህ ጊዜ ላይ አሁን እንደዚህ አይነት ቻሌንጆች አሉ። እውነት ነው። ዋጋ ሳትከፍል የምታገኘው ነገር አያስደስትም። እውነት ነው። ሰርቀህ የምታገኘው 1000 ብር ሰርተህ ካገኘከው 100 ብር ጋር አይስተያይም። አሁን ዛሬ ላይ እንደምታየው ሁሉ በጣም ደስተኛ ነው። እውነት ነው። ይሄ ምንድነው የስራ የትጋት ዋጋ። ትክክል። ኤግዛክት። በዚህ አጋጣሚ ደግሞ ዋቸሞ ዩኒቨርሲቲ በጣም አመሰግናለሁ። እኛም ትልቅ ምስጋና አለንና በመጨረሻ አንድ ጥያቄ ልጠይቅ። ከእግዚአብሔር በታች ያው የእግዚአብሔር አብሮነት መቼም ከሰው ልጅ ተለይቶ አያውቅም። እሱ ያስቀመጠው ነገር አለ። ያንን እስኪታደር ከጎኒ ይሆናልና ከእግዚአብሔር በታች በዚህ ቆይታዬ ውስጥ ከቢኤም ጀምረ ከቢኤ ዲግሪም ጀምረ 2 ሰዎችን አመስግን ብትባል እነማንን ትጠራቸዋለህ? 2 ሰው ብቻ። አላነሰብኝም? እናቴና አባቴ። ኦ ማይ ጋድ የእውነት ነው። እናቴና አባቴ ያ ማለት አካዳሚክ አልናቸው። እናቴ ማምርት ናት፣ አባቴ ማምር ነው። በዲግሪ ጀምሬ ከታች ከኤሌሜንተሪ ከኬጂ ጀምሬ እዚህ ደረጃ እንድደርስ ትልቁን ዋጋ የከፈሉት እነሱ ናቸው። ከዛ መቀጠል ደግሞ ያው ማስተርስ ግራጁዌት ካረኩ በኋላ ወደ ማስተርስ የገባው ትዳር መሰረት። ከዛ በኋላ የትዳር አጋሪ ሶስተኛ እድል ባሰጠኝም እሷን ላመስግን። የምሬ ነው። አሁን እሷ ይሄንን ኢንተርቪው ከተከታተለች ቅር ሊላ ስለሚችል 3 ልበልና እሷን አስገባ። እሺ ሶስተኛ ለሷ ብትሰጠኝ ደስ ይለኛል። በጣም እና እሷ በጣም ዋጋ ከፍላለች። በተለይ በዚህኛው ግራጁዌሽን ላይ በዚህኛው ማስተርስ ፕሮግራም ትልቁን ድርሻ የምትወጣው እሷ ናት። ግን 2 ሰው ካልከኝ እናቴና አባቴ መቼም አረሳቸውም። እግዚአብሔር ረጅም ዕድሜ ይስጣቸው። አሜን። ከልብ እናመሰግናለን ሮቤላ፣ በጣም እናመሰግናለን። ምናልባት ቀጣይ በዚህ በዲቨሎፕመንታል ኢኮኖሚክስ ነው አይደል? ምንድነው ሀገሪቷን ማህበረሰብን እንዴት ማገልገል ትፈልጋለህ? አጭሩ እስኪ። ኦኬ፣ በጣም ከባድ ጥያቄ ነው። እኔ ባንክ ባለሙያ ነኝ። ባንክ ባለሙያ ሆኜ ባንክ ሰራተኛ ነኝ። ዞሮ ዞሮ ፋይናንሱ አካባቢ ላይ እስካለው ድረስ ይሄ ሙያ ደግሞ ትልቅ ስንቅ ነው ላይ ነው። እውነት ነው። ግራጁዌሽን ትልቅ ስንቅ ነው። ምናልባት በዚህ ኢንዱስትሪ ላይ ባንክ ኢንዱስትሪ ላይ ሆኜ የምችለውን ዋጋ ሁሉንም ለሀገሬ ሕዝብ በትጋት ምንም ሳሰስት እየሰጠው ነኝ። አሁንም ከዚህ በኋላ ይሄኛው ደግሞ ስንቅ የሆነኛል፣ ሞራሌ ነው፣ አገለግላለሁ ብዬ አምናለሁ። ስሜ ልክ እንዳልኩ አብዱልአሊ መሐመድ እባላለሁ። የእንስሳት ሕክምና የመጀመሪያ ባች የእንስሳት ሕክምና ተማሪ ነኝ። ዛሬ ላይ ደግሞ እዚህ ደርሼ ይህንን ውጤት በማግኘቴ በጣም ደስ የሚል ነገር ነው። እናም ከክላስም ሰርቲፋይ ስትሆን ደግሞ ደስ የሚል ነው። በቃ በግቢ ደረጃ ደግሞ ብዙ ነገሮች አሉ። ልክ አንተ እንዳልክም የተማሪዎች ምክትል ፕሬዝዳንት ነኝ። ምክትል ፕሬዝዳንት ስትሆን ደግሞ ብዙ ኃላፊነቶች አሉ። ተማሪዎችን ሰርቭ ማድረግ ግዴታ ነው። ትምህርትም መማር ደግሞ የመጀመሪያ ዓላማችን። በጣም የሳኩበት ቀን ነው የምትለው? የምር በጣም የሳኩበት የተደሰትኩበት ተማሪዎች ህብረት 8 ውስጥ ገብታል ሲባል ነው። እሺ ለመጨረሻ እጩዎች ማለት ነው። ለመጨረሻ እጩ ውስጥ አልፋል ሲባል በጣም በቃ ራሴን አላሰብኩም ነበር። የት ነው ዶርም ሄደ ዱዋል ኮይስ? ዶርም ላይ ነው አልጋ ላይ እያልኩኝ ምናምን እያነበብኩ እያለሁ እሺ የድሮ ተማሪ ህብረት ፕሬዝዳንት ሎምቤ ደውሎልኝ አልፋል ተዘጋጅ ሲለኝ በቃ ማመን አልቻልኩም። በጣም ትፈልግ ነበር? በጣም ፈልግ ነበር። ከመጀመሪያው ኢንተረስቱ ነበረኝ። በጣም ለፍቻለሁ። ፈጣሪም ረድቶኝ ምክትል ፕሬዝዳንት ሆኜ ዛሬ ደግሞ እኔም ተመርቄ ስራዬን ላስረክብ። ምስጋና ይግባው ለፈጣሪ። በጣም ደስ ይላል። ከፈጣሪ በታች ለማመስገን ብትበቃ 1-2 ሰው። በቅድሚያ እናቴን ላመሰግን እወዳለሁ። እናቴ የሁሉም ነገር ምሰሶ ነች ለኔ። ሳዝንም ስካፋም እሷን ነው የማማክረው። የልብ ጓደኛም ኖሮኝ የወንድም የሴትም ባይኖረኝም ግን ለእናቴ ነው ሁሉ ነገር የማማክረው። እሷን ነው ማመስገን የምፈልገው። ኖሯት ሳይሆን የሆነ ነገር ስትል ሰምቻለሁ። የእንስሳት ምን ሕክምና ኢትዮጵያ ከአፍሪካ 2ኛ ናት አይደል? በእንስሳት አንደኛ ነች። አንደኛ ሆነች? ኦኬ። ከዓለም ነው 10ኛ? ከዓለም 10ኛ። አልተሳሳትኩም። ቴንክ ዩ። ስለዚህ በዚህ ዙሪያስ ማህበረሰብህን ብዙ ቻሌንጆች አሉ። እንዴት ለማገልገል ተዘጋጅተሃል? የምር መጀመሪያ ይሄን ዲፓርትመንት ስናስጀምር እኛ ነበር ፍላጎት ኖሮን ጠይቀን የተፈቀደልን ማለት ነው። ፈርስት ባች ነው። ፈርስት ባች ነው። አሜዚንግ። ባቻው ላይ አልነበረም። አስጀምረን ደግሞ ዛሬ እዚህ ደርሰን ፈጣሪም ረድቶን ዛሬ ደርሰናል። ተመርቀን ከወጣን በኋላ ደግሞ ያው የምንሆንበት ቦታ ይወስናል። እውነት ነው። ለምሳሌ ገጠር አካባቢ ለምትመደቡ ምሰራ ከሆነ የግዴታ እዛ ያሉትን ሰርቭ ማድረግ አለብህ። የተማርክበትን ሙያ
መተግበር አለብን። ራስህን ደግሞ ማዳበር ሀገሪቷም ያለችበት አንዳንድ በሽታዎችም ሊኖሩ ስለሚችሉ እነዛ ላይ ዲፕሊ ተመራምረህ ለሀገር የሚጠቅመውን እውቀት መስጠትና ህብረተሰቡን መጥቀም ወደፊት ፈልጋለሁ። አብዲ እናመሰግናለን። የዋቸሞ ዩኒቨርሲቲ የተማሪዎች ህብረት ምክትል ፕሬዝዳንት ነው። እሺ እንኳን እግዚአብሔር ለዚህ ቀን አበቃ። እንኳን አብረው ኮንግራ ብያለሁ። ታንክ ዩ ብያለሁ። ይህ ሚዲያችን HMA ሚዲያ ይባላል። ሀዲይ መተየው አለላቶ ማለት ነው። ከዛ ሚዲያ ነው የመጣ ነው። ዛሬ በእናንተ በምርቃ ቀን ላይ መተናል። አንዳንድ ኢንተርቪው ላድርግ። ደስ ይላል? ይቻላል። ደስ ይላል። ፍቃደኛ ስለሆንክ አመሰግናለሁ። ራስን ከማስተዋወቅ ጀምር። እሺ እኔ ሱልጣን ማከው ፍታም እባላለሁ። ሱልጣን በምንድን ነው የተመረቀው? በሶፍትዌር ኢንጂነሪንግ። ሶፍትዌር ኢንጂነሪንግ። ኦኬ። BA ዲግሪስ በምንድን ነው? በአይቲ ኢንፎርሜሽን ቴክኖሎጂ። ኦኬ። በጣም ደስ ይላል። ለዚህ ቀን በመብቃት ምን ተሰምቷል? በጣም ደስ ተሰምቶኛል። ያ ማለትም አንድ ሰው ለፍቶ ጥሮ አንብቦ ሲያገኝ በጣም ደስ ይላል። ምክንያቱም ለዚህ ለመድረስ ምን ያህል እንደታገልኩ ምን አይነት ቻሌንጆች እንዳሉ እኔና እግዚአብሔር እናውቃለን። ስለዚህ ማንም ሰው የለፈው ከለፋ ካጠና ካነበባ ትልቅ ቦታ ይደርሳል። ስለዚህ ማንበብ ትልቅ ሰው ያደርጋል። በጣም ማንም ሰው እንዲያነብ ፈልጋለሁ እና ሰለቸኝ ደከመኝ ሳይል ከብዶኛል ሳይል ሁሌ ካነበባ ከሰራ ትልቅ ሰው ይሆናል። ትልቅ ቦታ ደግሞ ይጠብቃል ብዬ አምናለሁ። በጣም መልካም ሱልጣን፣ ልክ ነው ያነሳው ነገር። ሁለት ጥያቄዎችን አጠር አድርገህ እንድትመልስልን እንፈልጋለን። የመጀመሪያ በዚህ ከቢኤም ጀምረ ወይም ምስ ዲግሪንም ሊሆን ይችላል በጣም አልቅሻለሁ ወይም በጣም የተፈተንኩበት ወይም ያለቀስኩበት ያዘንኩበት ቀን ነው የምትለውን አንድ ቀን እስኪ እኔ በጣም ቻሌንጅ የሚለው ይሄን ቢኤውን የመጀመሪያ ሪሰርች ዲፌንስ ያደረግ ነው። በኢኤምኤስን ወይ የቢኤው? እሺ የቢኤውን ዲፌንስ ያደረግ አጋጣሚ ላይ ያዘጋጀሁት ለኤግዛሚነር ሊክ ያለው ያዘጋጀሁት ፍላሽ ደግሞ ጠፋብኝ። ከዛ ሁለተኛ ከዛ ለፍቼ በሁለት ሰዓት ኢንተርቫል ላይ ያንን ገና አዘጋጅተህ ዳውንሎድ አድርጌ የጠፋውን እንደገና እንትን አድርጌ እንትን ነው ያወረድኩት። ከዛ ከጎግል አውርጄ መጀመሪያ ጎግል ስቶር ላይ አስቀምጬ ነበር። ከዛ በዛን ሰዓት አውርጄ ኤዲት አድርጌ በጭንቅላቴ ነው ፕሬዘንት አደረኩኝ። ጌታ ረድቶኝ ደርቻለሁ። ዛሬ ደግሞ ምንም ቻሌንጅ በዚህ ላይ የለም። እግዚአብሔር ረድቶኛል። የእግዚአብሔር እጅ ነው፣ የኔ አይደለም። በጣም ደስ ይላል። በጣም የተደሰትክበትን እስኪ አንድ ቀን በጣም የተደሰትኩበት በጣም የሳቅኩበት ማለት ያንን የባይባች ላይ ቢኤ ዲግሪን ጨርሼ ያንን በራሴ እግዚአብሔር ረድቶኝ ዲፌንስ አድርጌ፣ ሁለተኛ ደግሞ የዛሬ ቀን ደግሞ በጣም ደስ የሚል፣ ሶስተኛ ደግሞ ያገባሁት ቀን በጣም ደስ የሚል። ኦ ማይ ጋድ! መቼ ነበር ያገባህ? 2013 ማለት 2013 የልጅ አባት ነው። ስንት ልጅ? ሁለት ልጅ። ከእግዚአብሔር በታች አመስግን ብትባል ሁለት ሰው ብቻ። በመጀመሪያ እኔ ፈጣሪን ብቻ ነው። ከፈጣሪ በታች አባቴንና እናቴን ውድ ባለቤቴ። ሶስት አደረከው? እኔ ሁለት ነው ያልኩት። ሶስት አደረኩ። አለያቸው። እሺ ሶስታቸውንም አዎ በጣም አመሰግናቸዋለሁ። ከጎኔ ሆነው ያበረታቱኝ፣ የረዱኝ፣ ሞራል እየሰጡኝ፣ ያስቸገረኝ የጎለኝ ነገር እየሞሉኝ እያንከባከቡኝ ለዛሬ ያደረሱት ከእግዚአብሔር በታች እነሱ ናቸው። በጣም ቴንኪው። ምን አይነት ፕላን አለ? ምንድነው ማድረግ የምትፈልገው ባጭሩ እስኪ? እና የተማርኩት ፊልድ ቴክኖሎጂ ነው። ቴክኖሎጂ ደግሞ በሁሉም ዘርፍ እንዲስፋፋና በዚሁ ዘርፍ ደግሞ ክሪኤቲቭ እና አክቲቬትድ የሆነ ተማሪ እንዲወጣ አይ ቲንክ እኔም አስተማሪ ነኝ። ብቁና ታታሪ ጎበዝ ተማሪ እንዲወጣ እና አገሪን ደግሞ በመልካም አስተዳደር ወደ ቴክኖሎጂ የሚያሸጋግር ተማሪ እንዲፈጠር ፈልጋለሁ። ገጠመኞች አሉና በጣም ማትረሳውንና ያዘንክበትን አንዱን ገጠመኝ ባጭሩ እስኪ ትነግረናለህ? እሺ አንድ ጊዜ አስታውሳለሁ ትራንስፖርቴን አጥቼ 35 ብር ነበር፣ 5 ብር ጎሎብኝ። እሺ በጣም በቃ የሚገርም ነገር ነበረኝና እግዚአብሔር በታምራቱ በመኪና ውስጥ ከፋይ አዘጋጅቶኝ ከፍዬ መምጣቴን አስታውሳለሁ። ያ በጣም ያዘንክበት ነገር ነው። ሁለተኛ ዓመት እየያዝኩ በ2014 ላይ በጣም ኮርሶቹ በጣም የከበዱ ፈተናዎችን በቃ አልሰራ ያለኝ አልገፋ ያለኝ ማይረሳኝ በህይወቴ ዘመን ሁሌ ባወራ እንኳን
በጣም በቃ ቻሌንጅ የበዛብኝ አመትም ቢሆን እነዛዎቹ ነው ተደሰትክበትን አንዱን ደግሞ አዎ ያን ቀን አስታውሳለሁ በጣም ደስ ብሎኝ የነበረኝ ቀን ቢሆን ፕራክቲካል ወጥቼ ዲስከሽን ለማድረግ ከሱፐርቫይዘር ጋር ዶክተር ኑሪ ነበሩ ከዛ በኋላ እሳቸው ያለውን ታይትሌን ሁሉ አይተውኝ ከዛ በኋላ በጭብጨባ ሪሰርችን አድንቆት በጣም አፕሪሺየት በማድረጉ ያን ቀን በጣም ደስ ብሎኛል በጣም ክላስ በቃ እንደጨረስኩት የቆጠርኩት ያን ቀን በቃ ተበልቷል አለ በቃ ጨርሻለሁ በጣም ደስ ይላል እሺ እንዲህ ቢባል ለምሳሌ ከእግዚአብሔር በታች ሁለት ነገር ወይም ሁለት አካላትን ጥቀስ ብለህ እነማንን ትላቸው በጣም አመሰግናለሁ ሁሉ ከርሱ በርሱ ሆነ ለእርሱ ለዘላለም ክብር ይሁን አሜን የሚል ጥቅስ ነው መሪ ጥቅስ የኔ ዋው በጣም ደስ የሚል ነገር ቢኖር ስለዚህ በመጀመሪያ አባቴን አደንቃለሁ እሳቸውን ማለት ነው እኛም ከልብ የሆነ ምስጋና አለኝ ሁለተኛ እናቴ የሆነችውን እዚህ ያለች እናቴ ስንታየው ትባላለች በጣም ልቤ ሁሌ ያርፍባታል በሐዘንም በደስታም ከጎኔ ሆነ በጣም በብዙ ቻሌንጆች ውስጥ ከኔ ሳትለይ ልጄ እያለች በብዙ ምክርም አስተምረኝ ለዚህ ላበቃችሁ እናቴ አደንቃለሁ አመሰግናለሁ ኮንግራ ብለናል በጣም አመሰግናለሁ እንኳን ለዚህ ቀን በቃሽ በጣም ምን ተሰማሽ ወይ በጣም ደስ ብሎኛል የተሰማኝን ደስታ መግለጽ አልችልም እግዚአብሔር ይመስገን ለዚህ ያደረሰኝን ፈጣሪ ሳላመሰግነው ማለፍ አልፈለኩምና በጣም የሳኩበት አንድ ገጠመኝ የሳቅሽበት እሺ አሁን ራሱ እየሳቅሽ ነው የሳኩበት ዛሬ በደስታ ቀን በጣም ስቅ ያለውና ዛሬ አዎ በጣም ደስተኛ ነኝ በቃ እኛም ደግሞ ይሄን ሳቅ